ኮንፌሽን አለ ወይ? በትሪኒቲ ትምህርት ላይ፣ በክሪስቶሎጂ ላይ፣ በሶተሮሎጂ ላይ፣ በስካቶሎጂ ላይ ካታኪዝም አለ ወይ? ኮንፌሽን አላት ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ? አንድ ይሄ ነው። ሁለተኛ ደግሞ እናንተ አሁን የምትቀበሉት ሶስቱን ጉባኤ ነው አይደለም መምህር? የኒቅያ፣ የቁስጥንጥንያና የኤፌሶን ጉባኤ ነው። ከዛ በኋላ ያለውን አትቀበሉም። ከ451 በኋላ ስለወጣችሁ ማለት ነው። ፊሎኬን ደግሞ አታምኑ አይደለ? በትሪኒቲ ትምህርት ውስጥ ፊሎኬን አታምኑ። ፊሎኬ አይነት ኮንትሮቨርሽን የተፈጠረው ደግሞ እና ልዩነት በምስራቁና በዌስቱ መካከል የነበረው ግሬት ስኪዝም የተፈጠረው 1054 ነው። እዛ ጋር ያለውን ደግሞ ትቀበሉታላችሁ። 451ን ሳትቀበሉ ከዛ በኋላ የተካሄዱትን ጉባኤ ሳትቀበሉ እዛ ጋር የተፈጠረውን ስኪዝም ደግሞ ትቀበሉታላችሁ። ያንን ታምኑበታላችሁ። ሃው ምክንያቱም ዘላችሁ ነው። 451ን አትቀበሉትም። ከዛ በኋላ ጉባኤቶች 5ኛው 6ኛ ጉባኤ ተካሂዷል። ስለ ኢንሃይፖስታሲስና አናይፖስታሲስ ጉባኤ ተካሂዷል። እኛ የምንቀበለው ጉባኤ ነው። ያ ክርስቶሎጂን በደንብ ዲፋይን ያደረገው እነዛን በሙሉ አልፎ አልፎ 7ቱን ጉባኤቶች አልፎ 1054 ላይ ፊሎኬ ላይ ግሬት ስኪዝሙን ደግሞ ትገዙታላችሁ፣ ትቀበሉታላችሁ እና ይሄኛውን ሳትቀበሉ እዛ ጋር ያለውን እንዴት ተቀበላችሁት? ምክንያቱም በእናንተ በነበራችሁበት ጊዜ ፊሎኬ ኢሹ አልነበረም። የፊሎኬ ኢሹ አልተነሳም፣ ኮንትሮቨርሲ አልተነሳም እና ይህንንም አብረው ቢያዩና ቢመልሱ የሚል ነው። ሁለቱን ጥያቄ በእኔ በኩል ያለው ይሄ ነው። እሺ ካቴኪዝም ባይ ዲፊኒሽን ካቴኪዝም ማለት ንዑሰ ክርስቲያናት የሚማሩበት ሰዎች ሃይማኖትን የሚያውቁበት መጽሐፍ ማለት ነው። ዋይድ በሆነ ትርጉሙ ቤተክርስቲያን ውስጥ ያሉ መጽሐፍት ሁሉ ካቴኪዝም ናቸው፣ ማብራሪያ ናቸው፣ ማስተማሪያ ናቸው። ከዛ ደግሞ አነስ ስናረገው የኛ ቅዳሴያት አሉ። ቅዳሴዎቹ ፐርፐስፉሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴዎች 2 ሰዓት 3 ሰዓት የሚፈጁ ናቸው እና ይሄ ሁሉ እንትን ጸሎት ብቻ አይደለም፣ ትምህርትም ነው። ምክንያቱም የአውሮፓ ካልቸር እና የኢትዮጵያ ካልቸር አንድ አይደለም። የአውሮፓ ካልቸር ከ15ኛው ክፍለ ዘመን ከ16ኛው ክፍለ ዘመን ጀምሮ ፕሪንቲንግ የነበረበት መጽሐፍትን ጽፎ ማሰራጨት ቀላል የነበረበት ጊዜ ነው። ወደ ኢትዮጵያ ስንመጣ ደግሞ ሰዎች ከቤተ ክርስቲያን መጥተው ነው የሚማሩት እና ስለዚህ ያንን ለማብራራት ትምህርታቸውን በቅዳሴ ሰዓት እንዲሰሙ ቤተክርስቲያን አስተምሯን በቅዳሴያት በአምልኮዋ ውስጥ አስገብታ ሁልጊዜ ቤተክርስቲያን በመጡ ቁጥር እንዲሰሙ ታደርጋለች። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ምናምን ማለት ነው። ከዚህ ምዕመናን በየቀኑ ከሚሰሙት ባለፈ ግን ዲቴል የሆነ ነገር የሚፈልግ ሰው ደግሞ በስኮላር ሌቭል በአፖሎጂ ሌቭል መስማት ለሚፈልግ ሰው ደግሞ ጉባኤ ቤት አሉ፣ መጽሐፍት አሉ፣ ሊቃውንት የጻፏቸው መጽሐፍት አሉ። ላሳያችሁ እችላለሁ ወይ ሌላ ጊዜ በደንብ ፕሮግራም እያያዝኩ ነው። 1 3 4 ሊቃውንት የጻፏቸው ካቴኪዝሞች አሉ በግዕዝና በአማርኛ እንደዚሁ ጥያቄና መልስ ያላቸው ማለት ነው። እንደዛ አሉ በሊቃውንት ሌቭል ማለት ነው። ምዕመናን ግን በኢትዮጵያ ምዕመናን ያ ሌክቸር ያላቸው አይደሉም ማለት ከቤተ ክርስቲያን መጥተው ቅዳሴ ሰዓት ሲማሩ የሚሰሙት አለ። በቅዳሴ ሰዓት ኦልሬዲ ተዘጋጅቶላቸዋል። ቤተክርስቲያኗ ትምህርቷን በየቀኑ ደጋግመው የሚሰሙበት መንገድ አዘጋጅታለች። ይሄ ጥያቄና መልስ ያለው ኮንፌሽን ምንድነው? ስፔሲፊካሊ ካቴኪዝሙ በዛ መንገድ አሁን አውሮፓ ከ15ኛው ክፍለ ዘመን በኋላ በመጣው መንገድ በዛ መንገድ ዲዛይን መደረግ አለበት የሚል ነሰሲቲ ግን የለም። እንደዛ አይደለም። ካቴኪዝም የተለያየ ፎርም ይኖረዋል። የጥንት ቤተክርስቲያን ካቴኪዝሞች ሊተርጂካል ነበሩ። በአብዛኛው ባይዘወይ በጥምቀት ሰዓት የሚማሯቸው፣ በቁርባን ሰዓት የሚማሯቸው። ለምሳሌ እኛ ትምህርተ ኅቡዓት እኮ ሰዎች ከመቁረባቸው በፊት የሚማሩት ነው። የተጻፈው የተዘጋጀው ራሱ ለዛ ነው። እና የተለያዩ ፎርም ካቴኪዝሞች አሉ እና ግዴታ አሁን ባለው በጥያቄና መልስ አንጻር መሆን አለበት ብለንም አናምንም። ግን ቫሪያንት ለመፍጠር ይሄም የሚፈልጉ ይሄም የሚመቻቸው ሰዎች ካሉ የሌሎች አብያተ ክርስቲያናት ካቴኪዝሞች የቋንቋ ችግር ምናምን ካልሆነ የኛም ናቸው። 5 አብያተ ክርስቲያናት ዶክትሪናል በሆነ ነገር አንድ ስለሆን ቤተክርስቲያኗም ግን ታዘጋጃለች። የግብጽ ቤተክርስቲያንም አሁን
በቅርቡ ፋዘር ታድሮስ የተዘጋጀ ነው። የኛም ቀደም ያሉ ሊቃውንት ያዘጋጇቸውን ቅድም ያልኳቸውን ወደ አማርኛ ተርጉሞ ምናምን ማዘጋጀት ይቻላል። ግን ቅዳሴያችን ኦልሬዲ በቂ ነው ብዬ ነው የማስበው። ቅዳሴው ላይ በጣም በቂ የሆነ የሃይማኖት ማብራሪያ፣ ሚስጥረ ሥላሴ፣ ሚስጥረ ሥጋዌን የተመለከቱ ነገሮች አሉ። ለዛ ነው 2 ሰዓት 3 ሰዓት ጸሎት ብቻ አይደለም ትምህርትም ነው ያለው በቤተክርስቲያኗ ማለት ነው። እና አንድ ክርስቲያን ሊማር የሚገባው ነገር ቅድም ያልከው ዴቭ ያነሳው ነገር ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ትንሣኤ ሙታን፣ ይሄ የኤስካቶሎጂ፣ ጥምቀት፣ እነዚህ በጣም ቤዚክ የሆኑ ነገሮችን የያዘ ነው። ዲዛይን ተደርጎ ነው የተዘጋጀው ቅዳሴው። በጣም ቤዚክ የሆኑ ፒላር የሆኑ ዶክትሪኖች እያንዳንዱ ቅዳሴ ላይ እንዲነሱ አድርገው ነው ሊቃውንት ያዘጋጁት ማለት ነው። ስለዚህ እያንዳንዱ ሰው ያንን ይሰማል። በየቀኑ ቅዳሴ በሚያስቀድስበት ሰዓት ይሰማል። እና በአጭሩ መልሴ ምንድነው? ቅዳሴዎቹ ራሱ የካቴኪዝም አገልግሎት ይሰጣሉ። ለዛ ነው በተለየ ከዌስተርን ወደ ምዕራቡ ዓለም ስትሄዱ ከምታገኙት በተለየ ሁኔታ ወደ ኢስተርን ስትመጡ ቅዳሴያቱ በጣም ረጃጅም የሆኑት የካቴኪዝም ውስጥ ስላላቸው ነው፣ ትምህርትም ስላላቸው ነው። እና እሱ አለ ለማለት ነው። ሰፊ የሆነ የነገር ሃይማኖት አተጣል የሚፈልግ ሰው ደግሞ ቅድም እንዳልኳችሁ ቤተክርስቲያን ጉባኤ ቤት አላት። የጉባኤ ቤት ትምህርቶች በመጽሐፍትም ጭምር ታትመው ነው አሁን የሚገኙት። እነሱን አይቶ መመርመር ይችላል ማለት ነው፣ በሌቭሉ ማለት ነው። በዛ ሌቭል ነው ማጥናት የምፈልግ ካለ ኦልሬዲ ጉባኤ ቤት ሄዶ መማር ለማይችል እንኳን ፕሪንት ተደርገውለታል። አሁን ሁሉም የትርጓሜ መጽሐፍት አሉ ፕሪንት ተደርገው ማለት ነው። እኔ አጭር ነገር ነው የምፈልግ ካለ ደግሞ ቅዳሴያት አሉ። የኢትዮጵያ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት የሚል በሲኖዶስ የታተመ መጽሐፍም አለ። ቤዚክ የሆነ ዶክትሪን ይዟል በአጭሩ ማለት ነው። እና እነዚህ አማራጮች አሉ። እንግዲህ ካቴኪዝም መልከ ብዙ ነው። ግዴታ በእነ ሉተር በ15ኛው ክፍለ ዘመን በኋላ በአውሮፓ የተዘጋጁት አይነት ፎርማት መኖር አለበትም ብለን አናምንም። ግን እንደዚህ አይነት ቫሪያንቱም አሉ፣ እንደዚህ አይነት ሊቃውንት የጻፏቸውም አሉ። በቤተ ክርስቲያን ደረጃ ግን ኦፊሻሊ በአብነት ትምህርት ቤት ያሉ መጽሐፍትና ቅዳሴያቱ ናቸው የምዕመናን ማስተማሪያ። የሁለቱንም አገልግሎት ጸሎትንም ካቴኪዝም ማስተማሪያውንም ይዘው ያሉ እነሱ ናቸው። እነዚያ ነገሮች ሌሎች አሁን ሞደርን ባለው መንገድ የሚያስፈልግ ከሆነ ደግሞ እንደዛ ነው። እና በጥንት ቤተክርስቲያንም የለም። አሁን ብዙ ጊዜ እሰማለሁ እኔ አሌክስ ካቴኪዝም አሲፍ በቃ ክርስቲያን አሁን ያለው የጥያቄና መልስ አይነት ካቴኪዝም ኮንፌሽኖች ምናምን የሞደርን ኮንፌሽኖች በክርስትና ታሪክ ያሉ አይደሉም። በጣም ሞደርን ፌኖሜናዎች ናቸው። አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው ክፍለ ዘመን ሂደህ ጥንታውያን ቤተክርስቲያናት እንዲህ አይነት ነገር አንተው ትላቸው እነሱ የራሳቸው ፎርማት አላቸው። ሊተርጃቸው ምዕመናን የሚያስተምሩበት ምንድነው ካቴኩሜንስ የሚያስተምሩበት ፎርማት አላቸው እንጂ ግዴታ ይሄ የኢንላይትመንት ዘመን በኋላ የመጣው አይነት ፎርማት ግዴታ አይደለም። እና እኛ እንደዛ ነው የምናስበው። ስለዚህ የኛ ቫሪያንት አለን፣ ቨርዥኖቻችን አሉን የምናስተምርበት። እናንተ ካቴኪዝም ውስጥ የምትሰጡትን አገልግሎት ምዕመናን እኛ ቤተክርስቲያን የሚያገኙባቸው መንገዶች አሉ። እነዚህ መንገዶች ማለት ነው እንደው በእኛ ፎርማት ደግሞ ቢኖር በእኛ ፎርማት እኛ ካቴኪዝም በምንጽፍበት መንገድ ቢኖር ጥሩ ነው የሚለው ደግሞ ጥሩ ነው። እሱም ቢዘጋጅ አይገፋም። ይሄ ነው መልስ አሌክስ። መምህር ግን እዚህ ጋር ቅዳሴ ሁለተኛ ጥያቄ ጠይቀኛል አይደል? ያ ግን እዚች ጋር ክሊር እንዲሆንልኝ ነው ያልገባኝ። ቅዳሴ ልክ ከካቴኪዝም ጋር እኩል አይነት ነገር ነው ያቀረቡትና ያ ቅዳሴ አሁን የኦርቶዶክስ ለሁሉም ሰው አክሰሰብል የተጻፈ ነገር አለ? አዎ እንደ ቅዳሴ መጽሐፍ እኮ የታተመ መጽሐፍ ነው። በገበያ ላይ የት ማየት ይቻላል? የት ማግኘት ይቻላል? ቅዳሴው ካቴኪዝምን የሚመጥን በካቴኪዝም ደረጃ የተቀመጠ ከሆነ እሱን የት ማግኘት እንችላለን? የት ማየት እንችላለን? ማንኛውም ኦርቶዶክስ ሱቅ ሄደህ ማየት ትችላለህ አሌክስ። ሁለተኛ ደግሞ በሶፍት ኮፒም ማግኘት ትችላለህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴ ብለህ ብትገባ ታየዋለህ። እና ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ምናምን ማብራሪያዎች፣ ዲቴል ማብራሪያዎች አሉት። በጣም ጥሩ ጊዜ ግን እዚህ ያለን ሁላችንም በዚህ ፎርም ነው እንግዲህ ያለው ነገር። በጣም እናመሰግናለን፣ እናከብራችኋለን። ዓርብ ዕለት
የወንጌል አማኝ ከሉትራን ሳይድ ነገረ ስላሴን ሚስጥረ ስላሴን እንማራለን። ከሉትራን ሳይድ ያለው በወንጌል አማኝ ዴቭ ያስተምረናል። አርብ ይሄኛው አልፎ የሚቀጥለው ከሰኞ በኋላ ሁላችሁንም ጋብዣችኋለሁ። ምንድነው ትምህርቱ የሚለውን ለማወቅ ቀጥሎ እዚህ ቤት መምህር በረከት ነገረ ስላሴ ሚስጥረ ስላሴን አስተምረዋል። ዲያቆን መዝሙረ ያሬድም አስተምረዋል። መምህር በረከት ፈቃደኛ የሆኑ ጊዜ ደግሞ መጥተው እንደዚሁ ማስተማር ይችላሉ። ሁላችሁም በዚህ ልብ የመወያየት ድልም ካለ መጠያየቅም ካለ በፈለጋችሁት በዚሁ መሰረት የማድረግ ባህል ይኖረናል ብዬ አምናለሁ። ዴቪ በጣም ነው ማመሰግነው። መምህር በረከት በጣም ነው ማመሰግነው። ሀንዬ በጣም ነው ማመሰግነው። ቀሲስ ገቡ። እሺ ቀኑ እኮ አልተወሰነም። ዴቭ ቀኑ መመች ነገረ። አዎ አይ ቀኑ መምህራችን ዳዊት ሉትራን ከዚህኛው አርብ ቀጥሎ ባለው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ላይ ባለው እናሳውቃቸዋለን። መታችሁ ምንድነው የወንጌል አማኝ የሚስጥረ ስላሴ ትምህርት መማር ትችላላችሁ። ጥያቄ መጠየቅ አውቀን መጠየቅ። የኢትዮጵያ ኦርቶዶክስን ደግሞ ትምህርት እዚህ ቤት ተምረናል። አሁንም መምህር በረከትን እዚሁ ጋብዛቸዋለሁ። መተው ማስተማር ይችላሉ። ሁላችንም እንዲህ እየተማማርን ጥያቄም ካለ ምናምንም እንደዚሁ እንቀጥላለን የሚል ነው። ቀሲስን ስበሻቸዋል። አቤት መምህር በረከት። አንድ ነገር ልጨምር። ቀሲስ ይፍቱኝ ባርኩኝ ሰላም ብያለሁ። እኔ ለወጣ ስለሆነ ቤት እንግዳ አለብኝ። አንድ ቅድም ዴቭ ያለኝ በፊሎኬ ጉዳይ የተነሳውን ነገር እናንተ የት ተገኝታችሁን የወሰናችሁት የሚለው በኢትዮጵያ ቤተክርስቲያን መጽሐፍት አሉ ባይዘወይ በትርጓሜም በምንም ይህንን አስተምሮ የሚያብራሩ ምናምን አሉ እና ለምሳሌ እኛ ስዕላት ላይ የተመለከተ ጉባኤ እኮ አላካሄድንም። በስምንተኛው ክፍለ ዘመን ነው አይደል የተደረገው፣ ሁለተኛው ኒቅያ ላይ ግን አስተምሮውን እንቀበለዋለን። ማለት አንድን አስተምሮ ለመያዝ በዛ ጉባኤ ላይ ግዴታ መገኘት ግዴታ አይደለም እና ኦልሬዲ የኢትዮጵያ ሊቃውንት የጻፏቸው መጽሐፍት ግን አሉ። ለምሳሌ መዝገበ ሃይማኖት የሚል መጽሐፍ አለ። አንድ መጽሐፍ በ16ኛው ክፍለ ዘመን 17ኛው ክፍለ ዘመን አካባቢ የተጻፈ በተለይ ከነዚህ አይነት አስተምሮች ፍሎኬን እና የመሳሰሉ አስተምሮችን የሚነካ ሊቃውንት የኢትዮጵያ ሊቃውንት ተሰብስበው ያዘጋጇቸው መጽሐፍት አሉ እና ኦልሬዲ በእነዚህ መጽሐፍት በትርጓሜም በምንም በግልጽ የተገለጸ ነው። መምህር በረከት ሳይወጡ እኔም ብዙ ስለማልቆይ ሳይወጡ አንዲት ነገር መጨመር ፈልጌ ነው የገባሁት እንጂ እኔም ልወጣ ነው። ቀሲስ አቤት ላስቸግሮት አንድ ምንባብ ብቻ ለመምህር በረከት ላንብብ። አንድ ምንባብ ብቻ። ኧረ ችግር የለም። እሺ መምህር በረከት ቅድም በካውንስሉ አንቀጽ 4 ላይ አዕማደ እምነቶች ወይም አስተምህሮ ላይ የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያው የሐዋርያቶች የቤተ ክርስቲያን እምነት ነው። ስለዚህ የወንጌል አማኞች ጥንታዊ ታሪካዊና የቤተ ክርስቲያን ጉባኤያትን ያወጧቸውን የሐዋርያት የኒቅያ የአትናቴዎስንና የኬልቄዶንን የእምነት መግለጫዎችን የተቀበሉ በዘመኑ የተነሱ የታድሶ ወደ ቀደመው የመጽሐፍ ቅዱስ እምነትና አስተምሮ ለመመለስ ያደረጉትን ይቀበላል ይላል። አይ ቅድም የለም የሚለውን ነገር ለማንበብ ነው። ቀሲስ ይቀጥሉ። እሺ ፓስተር እንኳን አደረሰ ብራዘር ዴቭ እንዲሁም ሀና መምህር በረከት ከልብ እናመሰግናለን። ቀሰማልን እንኳን አደረሳችሁ በድጋሚ ማለት ፈልጋለሁ። ግን እዚህ በነገራችን ላይ ወናምን በመንፈስ ቅዱስ ጊዜ ማህያዊ የሚለው ይሄ ማለት በመንፈስ ቅዱስ ጊዜ ማህያዊ ዘሰረጸ መአብ የሚለው በጉባኤ ቁስጥንጥንያ ላይ የተወሰነ ውሳኔ ጸሎት ሃይማኖት ላይ ያለ ነውና ይሄ በክሪድ ላይ ያለ ስለሆነ እኔ በዚህ አጋጣሚ እሱን ትቀበላላችሁ ወይ? ሁሉም ፕሮቴስታንት ይሄንን ነው የሚቀበለው ወይንስ ዘሰረጸ መአብ ወወልድ የሚለውን ነው የሚያምን እንትን የምትቀበሉት የሚለውን ጥያቄ በዚሁ ጠይቄ ልለፍና ይሄ ስለ ካታኪዝም በጣም ደጋግሞ ስለሚነሳ የሆነ ነገር ማለት ፈልጌ ነው ፓስተር የገባሁት። ካታኪዝም አሁን በዘመናዊ በካቶሊኮችና በፕሮቴስታንቱ የሚታየው አይነት መቼ ነው የተጀመረው? ማለት በጣም እንደው የላችሁም እናንተ እንደዚህ የሚል ነገር ስለማይ
እኔ ታሪኩ እንደምንረዳው ከ15ኛው መቶ እንደውም የካቶሊክ ከፕሮቴስታንቱ ከማርቲን ሉተር በኋላ ነው እንደዚህ አሁን በምናየው መንገድ መዘጋጀት የጀመረው እንጂ በጥንቷ ቤተክርስቲያን ያ ደግሞ የሆነበት ምክንያት እኔ እንደምረዳው ሰዎቹ ከእምነት የተለያዩ ብዙ ጉባኤያት እየተካሄዱ ሲመጡ እነዚያን ወደ አንድ የማምጣት ሁለተኛ ደግሞ ከእምነት ሲወጣ አንድ ሰው የእምነቱን መግለጫ ይጽፋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት የኦሪየንታል ቤተክርስቲያናት ከየት ወጣ ነው የራሷን እምነት መግለጫ ልጽፍ የምትችለው? አሁን እኮ አይ እኛ የምናምነው እንደዚህ ነው ብሎ እንግዲህ እኛ የጉባኤ ኒቅያ ላይ ሶስቱን ማለት የቁስጥንጥንያ፣ ኤፌሶን ከነዚህ ጉባኤያት ውጭ ዓለም አቀፋዊ ጉባኤያት የምንላቸው ራሱን የቻለ እንትን የምንለው የለም። እነዚያን ጉባኤያት ከዛ በኋላ የወጡት ናቸው። እንግዲህ እንደዚህ ያሉት ነገሮች ሊሉን የሚችሉ ግን የእምነት መግለጫ ካታኪዝም የሚባለው ነገር የእምነት መግለጫ ግን አለን እኛ ቤተክርስቲያን። አንደኛ የእምነት መግለጫ ምን ነው የሚያጠቃልለው? ምን ነው የሚይዘው? እና ስንል ለምሳሌ የሐዋርያት የእምነት መግለጫ ምንድን ነው? እንደዚህ ያሉትን ነገሮችን ካየን እንደነ ዲዲስቅልያ ያሉትን እምነትን በተመለከተ ወይንም ስርዓትን በተመለከተ እንደ ፍትሐ ነገሥት ያሉትን እንደዚህ ያሉትን ስንወስድ የኛ ቤተክርስቲያን እንዲያውም የእምነት መግለጫ ከመግለጫ በዘለለ እምነታቸውን የምናስተምርበት ጉባኤ እኮ አለን እኮ እኛ እኮ ሃይማኖተ አበው አለን። ሃይማኖተ አበው ከዚህ ከአራቱ ጉባኤያት ውስጥ አንዱ በመጽሐፈ ሊቃውንት በሚል ራሱን የቻለ ወንበር አለው እና ሃይማኖተ አበው በሙሉ የሚገልጠው እምነት ነው። ከዶግማ ጋር የተያዙ ጉዳዮች የሚብራራበት በወንበር ጭምር ማለት ነው። 6 ዓመት ቁጭ ብሎ በጉባኤ ቤት የሚማሩት ትምህርት ነው እና የላችሁም የሚለው ነገር ምን ማለት ነው? እኔ አልገባኝም። ሁለተኛ እምነታችንን የምንገልጥባቸው እንደ ጉባኤያት ለምሳሌ ብሉይ ኪዳን፣ አዲስ ኪዳን የምናብራራባቸው ትርጓሜ ቤቶች እኮ አሉን እኛ። ያ እምነታችንን ጭምር የምንገልጥባቸው ናቸው። ቅዳሴ ቅድም ተነስቷል፣ ሊተርጂው እነዚህን በሙሉ የያዙ ነገሮች ናቸው። ካታኪዝም የሚያጠቃልለው እምነት ክሪዶችን የቅዳሴያቱን እና የትርጓሜዎቹ ዋና ምንጩ እሱ ስለሆነ የእምነት መነሻዎቹ የመግለጫዎቹ ሁሉ መነሻው መጽሐፍ ቅዱስ ነው። ስለዚህ እሱን መሰረት ተደርጎ ምንጩ አስራው መጽሐፍ የሚባለው ማለት የመጻሕፍት ሁሉ ምንጭ የሚባለው መጽሐፍ ቅዱስ ነው። ከሱ በመነሳት የሚጻፍ ስለሆነ ሃይማኖተ አበው በእኛ ቤተክርስቲያን ትልቁ ጉባኤ እንደውም ተሰርቶ በወንበር መምህር ተሰይሞለት ቁጭ ብሎ 6 ዓመት ተማሪዎቹ ተመረው የሚወጡበት እንደው በዚህ ልክ ራሱ አለ ወይ እናንተ ጋር? እኔ ማለት ፈልጋለሁ እውነት ለመናገር እና እሱን ለማለት ነው። በዚህ በሃይማኖተ አበው ብቻ ሳይሆን በዚህ በመጽሐፈ ሊቃውንት ትምህርታችን ውስጥ የቀኖናትንና ዶግማዎችን ነው ትምህርቶች የሚሰጡት። የዶግማትን በሙሉ አጠቃሎ የሚይዘው ሃይማኖተ አበው መጽሐፋችን ነው። ገብታችሁ ብታዩት ትምህርተ ሥላሴ እዚያ ጋር የሚብራራበት ራሱን የቻለ በአብ በወልድ በመንፈስ ቅዱስ ላይ ያለውን የአባቶችን እምነታቸውን የሚገልጥ ላይ እነዚህ ነገሮች ላይ የሚያተኩር ነው። ሃይማኖተ አበው እዚህ ላይ የሚያተኩር ነው። 5 አዕማደ ምስጢር ከምስጢረ ሥላሴ ጋር ስናነስ 5 አዕማደ ምስጢራት አንዱ የመጀመሪያው ምስጢረ ሥላሴ ነው። የምስጢረ ሥላሴ ትምህርት በእኛ ቤተክርስቲያን ገና አብነት ትምህርት ቤት ስንገባ ማን ፈጠረህ? ሥላሴ ስንት ናቸው? አንድም ሶስት ሲባል ምንድነው የሚለውን በቃላችን ነው በልጅነታችን አብነት ትምህርት ቤት ራሱ የምንማረው ማለት ነው። ይሄን ደግሞ ከቅዱሳት መጻሕፍት ከሃይማኖተ አበው ጥቅሶቹ ራሱ እየተጠቀሱ ማን እንደዚህ እንደገሌ እንደዚህ አለ፣ እንገሌ እንደዚህ አለ፣ በጉባኤ ውስጥ ሰለስቱ ምዕት እንደዚህ እንዳሉ 150 ሊቃውንት እንዲህ እንዳሉ 200 ሊቃውንት በጉባኤ እንደዚህ እንደወሰኑ የሚለው እንዳለን በዚህ አጋጣሚ እንድትረዱ ለማለት ነው። ቴንኪው እግዚአብሔር ይስጥልኝ። ጥያቄ ምናምን የምቀበልበት አይደለም፣ ግን መምህር በረከት ላይ ለመጨመር ያክል ነው ያለ የገባሁት። ፓስተር ቴንኪው እግዚአብሔር ይስጥልኝ። እሺ ቀሲስ ዴቪዬ የምትለውን ነገር በልና ያው ቀሲስ ጨመሩበት ማለት ነው እና ያው ሰፊ ነገር ስለሆነ አሁን መስማቱ በጣም ጠቅሞናል ያለውን ነገር። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ይሄን ያላት። ስለዚህ ዴቪ የሚቀጥለው ነገር ላይ ማስታወቂያችን ትምህርቱ የሥላሴ ትምህርት ሚስጥረ ሥላሴ ላይ ያለው ነገር አሁንም ያለኝ ነገር መማር ነው ማስተማር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም
መማር ነው ማስተማር የሚለው ነገር ላይ ጽኑ አቋም ስላለኝ ማለት ነው። እና ዴቪ ምን ትላለህ? የመጨረሻ አይ ምንም የምለው የለም ፓስተር አሌክስ መልካም ነው። ወደ ከሚቀጥለው ሳምንት በኋላ ትምህርቱ ላይ እዛ ላይ እንትን ብንል ቆንጆ ነው። ትምህርቱ እንትን ካልን በኋላ አይ ዶንት ኖ እስኪ እነ ቲጂ በውስጥ እንጻጻፋለን በትሪኒቲ ትምህርት ላይ ልዩነት አላችሁ እያለችን ነው። ትምህርቱን አለኝ እኔ ጋ እያለች ነው። ከእሷ እስኪ ያለውን ትምህርት እሰማዋለሁ። በትሪኒቲ ትምህርት ዲየብ ግን ይቅርታ ዲየብ ይህንን ብትነግረኝ ምንድን ነው አሁን ለምሳሌ እንትን የሉተራን ከአብና ከመንፈስ ቅዱስ ማለት ከአብና ከወልድ መንፈስ ቅዱስ ይሰርጻል የሚለውን ነው እናንተ የምትቀበሉት? ዲየብ ከካቶሊክ እንደ መውጣታችን ያንን ነው የምንቀበለው፣ ፊሎኬን ማለት ነው። ግን በዚህ ጉዳይ ላይ ሉትራን እና ኮፕቲክ ኦርቶዶክስ ዲያሎግ ተደርጓል። ዲያሎግ ተደርጎ ገና አሁንም እየተደረገበት ነው። ግን ትልቅ ዲያሎግ 2024 ላይ ተደርጓል። በዚህ ጉዳይ ላይ ሁለቱን ትራዲሽን ጋፖቹን ለማጥበብ ማለት ነው፣ የምስራቁና የዌስቱን ጋፕ ለማጥበብ ያንን ቴዎሎጂካል የሆነ ተርሞችን ራሱ እንትን በማድረግ ዲያሎግ ተደርጓል። ትልቅ ዲያሎግ ማለት ነው። እና እዛ ዲያሎግ ነው ይሄ ቤተክርስቲያን ለሁለት ሊከፍላት የማይችል ጉዳይ ነው የሚል የሚታመንበት ጉዳይ አለ። ተርሞቹን እንደዚህ ተደርጎ ቢገለጥ ይሄኛው ተርም ሁለቱንም ሊያስማማ ይችላል ተብሎ እየተነጋገሩበት ዲያሎግ እየተደረገበት ያለ ጉዳይ አለ እና በሂደት ላይ ያለ ጉዳይ ነው ይሄ ጉዳይ ማለት ነው። አይ በጣም ግልጽ ጥሩ መልሰልኛል። አላቅም ነበር እውነት ለመናገር ግን ያው እንደምታውቀው እንትን የኢስተርኖችና እንትን ካቶሊክ በዌስተርኑ መካከል ያለውን ልዩነት የፈጠረው ትልቁ ይሄ ነው የ1054ቱ ማለት ነው። እና ውይይቱን ግን በጣም ደስ የሚል ነገር ነው። እንደዚህ ያሉት ነገሮች እንትን ነኝ በጣም ጉጉት አለኝ። እንደዚህ ያሉት ነገሮች ላይ ልዩነት አንስቶ ራሱ ማውራት አልፈልግም። ውይይት ከተጀመረ ይሄ እዚህ ላይ የቃላት አገላለጥ ነው ይሄ ነገር እስኪ እንየው የሚባሉ ነገሮች በጣም ጤናማ አካሄዶች ናቸው ብዬ ነው የማምነው። ይገርማቸዋል። በጣም ጤናማነት ነው። ቤተክርስቲያንን የሚበጠብጥ ነገር ካለ ኦኬ ሌትስ ጎ ወደ አንድነት የሚያመጡ ነገሮች ላይ እናወራ፣ እንነጋገር። ከዚህ ቀደም ደጋግሜ ስገልጽ ስለነበረ እኔ በግሌ እንዳቋም በጣም የምጓጓበትም ስለሆነ ማለት ነው። እና ጥሩ ነገር ነው። በርቱ፣ ውይይታችሁን ቀጥሉ። ከልዩነትን ከሚያሰፋ ነገር ይልቅ ልዩነትን የሚያጠብ ነገር ላይ በጣም ፎከስ ማድረግ እኔ የክርስቶስ ልብ ያለው ሰው ብቻ ሊሰራው ነው የሚችለው ነው። የእግዚአብሔር ሀሳብ እሱ ነው። ሁል ጊዜ ስፈልግ የማገኘው እሱን ነው። እንደው የእኛ ራሱ ጥረት እኮ እሱ ነው አይደለ? እንደው እኔ አሁን ሰዎች እናንተ ላይ በጣም ለመርገጥ ለመስደብ አይደለም። እኔ አሁን ዕቅበተ እምነት ኦርቶዶክሳዊ ሆነ ስሰራ ወደ እኔ እንድትመጡ እኮ ነው። ይሄ የሚያሳየው በራሱ ኢንቴንሽኑ ፍቅርን ነው የሚያሳየው እንጂ መግፋትን አይደለም። አትምጡብኝ ምናምን ማለት ጥላቻ ነው። ይሄ ወደ አንድነት የሚያመጡ ነገሮች ላይ ማውራት በእውነት መታደለው ብዬ ነው የማምነው። ቴንኪው ተመልሶልኛል። ሰላም ዋሉልኝ ፓስተርዬ። መልካም ትንሣኤ ይሁንላቸው። አረፍ እንበል ትንሽ እስኪ ትንሣኤው ላይ እንትንም ካለ አንተ እንኳ በጣም የተባረክ ሰው ነው። እውነት ለመናገር ፓስተር አሌክስ በጣም ትትናህን የምታደርገውን ጥረት ስለ አንድነት ኢቭን በእናንተ መካከል ያለውን ልዩነት በፕሮቴስታንቱ መካከል ያለው ልዩነት ለማጥበብ መሞከር በራሱ የጤናማነት ነው ብዬ ነው የማምነው በግሌ። ምክንያቱም እኛ ለመበታተን ብለን እኛ እንሰራም። እውነት ለመናገር የትምህርት ጉዳይ ስለሚያቀራርበን አንዳንድ ነገሮች ላይ እነዚህ ከዚህ ጋር ነው ለማለት ነው እንጂ የምንሰራው እንድትበታተኑ ምን ይሰራልናል? መበታተን ጽድቅ አይሆነን። እኛ መሰብሰብ እንጂ መበታተን ጽድቅ ስለማይሆን እንደዚህ ያለ ኢንቴንሽን በዚህ አጋጣሚ እኔ የለኝም፣ እንድትረዱኝ ነው። ለማንኛውም ያው ራሴን ነፃ አደርጋለሁ ማለት ነው። እንደዚህ ፓስተር በተገኘው አጋጣሚ ሰዎቹን መሰናክል ከመሆን ለሰዎቹ ቀሲስ ግን እዚህ ላይ ኮመንት የእርሱ ኮመንት ደርሶ የነበረ እኔ ራሴ የሆነ ቪዲዮ ኮመንት ላይ የብዙ ጊዜ ጥረታችን ነው ብሎ አይ ቀሲስ ግልጽ እንዲያርጉት ብዬ ነው። ለምንድነው እንደዛ ያሉት? ምኑን
የሆነ ቪዲዮ ኮመንት ላይ እኛም የብዙ ዓመት ጥረታችን ይሄ ነው ብሏል። ስለመለያየት የሚያወራው ክፍል ላይ የእርሶ ኮመንት አይ ቲንክ አለኝ። ቆይ እስኪ ካልፈልግ ስክሪንሾት ነበረ። አይ ቪዲዮውን ምንም ችግር የለውም ፓስተር የተናገረ እኔ በጣም በደስታ ነው የምመልስላት። እሱ ላይ ሌላ ቤትም ተከፍቶ ሲወራ ነበረ። ይሄን ነው የኛ ጥረት፣ እርስ በርሳችን እንድትከፋፈሉ ነው የኛ ጥረት የነበረው፣ ደግሞ ተሳክቶልናል የሚል ኮመንት አንብቤ ነበረ። ፈልጌ ላለም ብሎ እኔም እኮ አሁን የተናገርኩበትን የተረዳሽው አልመሰለኝም። አሁንም እኮ እኔ ማለት የፖለቲካ መሰባሰብ የሚመስለውን ነገር እኮ አልደግፍም እኮ። እምነታችሁን ሙሉ በሙሉ የእናንተ ራስ ጥረት ያለ እምነታችሁን ብቻ ይዛችሁ ስትናገሩ እኔ በጣም ነው ቴንኪው የምለው፣ እኔ በግሌ ማለት ነው። በጣም ደስ ይለኛል። እኔ አሁን ኤፍሬም ባለ ጊዜ ነው ወደዋለሁኝ። ፓስተር ብዙ ጊዜ ተናግሬ ያውቃለሁ። ኤፍሬም አያመቻምችም። በሚያምነው ነገር ላይ ሲጠየቅ ራሱ ዙሪያ ጥምጥም አይሄድም፣ አይፈራምም። ያመነበትን ፊት ለፊት የሚናገር ልጅ ነው በቃ ኤፍሬም። እና እኔ እንደዚያ መሆን አለበት እያምናለሁ። ማንኛውም ሰው በእምነቱ ላይ ኦነስቱ ነው ካወራ እኔ ወደዋለሁኝ በቃ። ምክንያቱም ይሄ ሰው አማኝ ነው፣ የሚያምነው ነገር አለው፣ በቃ ታማኝ ነው ለእምነቱ ብዬ ወስዳለሁኝ። ከዛ በተረፈ ግን የሚቀባቡ ነገሮች ላይ አሁንም ቢሆን አንቀጥላለን ማለት አንቀበልም። አሁን ብራዘር ዲብ አንድ ነን ብሎ በትምህርት አንድ የማይሆነው ነገር ከመጣ ይሄ ትክክል አይደለም እላለሁኝ። እሱን ነው ልል የፈለግኩት አንዬ፣ እሱን ለማለት ነው። ያው መቼስ ዕቅበተ እምነት አይደለም የምንሰራው፣ እሱ ላይማ አያቆምም እኮ አንዬ። ይሄ ግን በፍሬው በጥላቻ ይሆን ነው የኔ እንትን ጥላቻ አይደለም ይሄን የሚያሳየው። ምክንያቱም የኔን እምነት ትክክለኛነት የእናንተን ደግሞ የሌሎችን ከኔ እምነት ውጭ የሆኑትን ስህተት ማጉላት ማሳየት ግዴታ ነው። የዕቅበተ እምነት ላይ ለሚሰራ ሰው ብቻ ሳይሆን እንደ ወንጌል ራሱ ማለት ነው። ስለዚህ ግን ጥላቻ ግን አይደለም ይሄ ነው የኔ አሁን ኮሜንት ያደረኩት። ምክንያቱም የእናንተን ስህተት አፍርሼ ነው ወደ እኔ የትክክለኛ እምነት ማምጣት የምችለው። አለበለዚያ ይሄ የፖለቲካ መቻቻል ምናምን እኮ አይደለም እኮ እምነት እኮ። እኔ እንደው አንድ ጽሑፍ ጽፌያለሁ ባይዘው እዚህ አሁን ፌስቡክ ላይ በጣም እንትን እንግዲህ እኔ መንግስትን እቃወማለሁ እውነት ለመናገር እና ግን ጠቅላይ ሚኒስትር አብይ አህመድና ዝናሽን በጣም አድናቂያቸው ነው ብዬ የጻፉኝ። አሁን የማደንቃቸው ለእምነታቸው ኦነስት ናቸው። እምነታቸውን አይሸማቀቁበትም። ለምሳሌ የኢህአዴግን እና የደርግን እና እንትን ስትመለከቱ በጣም የሚያሳዝኑ ፓጋኖች ነው ሲመሩ የኖሩት። አንዳንዶቹ ኦርቶዶክስ መሆናቸውን የምናውቃቸው ሲቀበሩ ነው። ልክ ስልጣን ውስጥ ሲገቡ ስለ እምነት ማውራት የማይፈልጉ እግዚአብሔር ይመስገን እንኳን የማይሉ እንደዚህ ያሉ ሰዎች አገር መምራት የለባቸውም ብዬ አምናለሁ። እና ጠቅላይ ሚኒስትር ግን ለእምነታቸው እኔ በየዓመት በዓል በመጣ ቁጥር ወንጌል ነው የሚሰብኩት። እምነታቸውን ይገልጣሉ። ጥሩ ነው እንዴ፣ ማድረግ አለባቸው። ልክ ኦርቶዶክሳውያንም ይህንን ማድረግ አለ። ሙስሊሞችም እምነታቸውን መግለጥ ካልቻሉ እኔ የተደበቀ ውስጡን እምነቱን ደብቆ ውስጥ ለውስጥ የሚሄድ ፖለቲከኛ ሌባ ነው ብዬ ነው የማምነው። ወይዘሮ ዝናሽ ቤተ መንግስቱ ውስጥ ሆነው ይዘምራሉ። ይህ እኮ በጣም ደስ የሚል ነገር ነው። በነገራችን ላይ የእኛ ነገስታቶች ጎበዞች ነበሩ። ይቆርባሉ፣ ያስቀድሳሉ፣ ያረጉት ነበር። ዛሬም እንደነ ፑቲን ያሉት እንደሚያረጉት ማለት ነው። እና እኔ ዝናሽን የኔ ኦርቶዶክሳውያን ባለስልጣናት እንዲቆርቡልኝ ቤተክርስቲያን እንዲያስቀድሱ እንደምፈልገው ሁሉ ወይዘሮ ዝናሽም ይህን ማድረጋቸው ኦነስት መሆናቸውን የሚያሳይ ነገር ነው። ባይዘ ከልቤ ነው አደንቃቸዋለሁ። በዚህ በቃ እምነታቸውን መግለጥ መቻል ትልቅነት ታማኝነትም ጭምር ነው ብዬ ስለማምናል። ከታች በዚህ አጋጣሚ የምትሰሙኝ ኦርቶዶክሳውያን ልክ የሰንበት ተማሪ የነበረ ቀበሌ ሲገባ ቤተክርስቲያን መምጣት ያቆማል። እንደዚህ ያሉ ነውረኞችን እኔ እቃወማለሁ። እውነት ነገር እምነትን ሰውቶ ለፖለቲካ መሸቃቀጥ ጥሩ ስላልሆነ ለህዝብ ታማኝ አይሆኑም። ለእግዚአብሔር የማይታመን ሰው ለህዝብ ታማኝ ስለማይሆን ማለት ነው። እና ታማኝ መሆን ጥሩ ነው። እምነታችን ላይ ያመንበት ነገር ላይ ኦነስት ሆነ ሳንሸፋፍን ከገለጥ እኔ እንደዚህ ያለኝ በኦርቶዶክሳዊ ቄስ ነኝ። ባመንኩበት ነገር አላፍርም፣ አልሸማቀቅም።
ካፈርኩበት ደግሞ እምነቴን ነው የምቀይረው። እንዲህ ምን አደርጋለሁ እኔ የማፍርብና የምሸማቀቅበት እምነት ውስጥ እና ሀና በዚያ ተረጅኝ እንጂ እንደምወድሽ ደግሞ ታውቂያለሽ አይደል? ምንም እንኳ አስቸጋሪ ሰው ብትሆኝም ማለት ነው እስከ አስቸጋሪነትሽ ነው። ሰላም ዋሉልኝ። ይበቃኛል፣ ወጣ ነው። እግዚአብሔር ይስጥልኝ። ሰላም ዋሉ። እሺ ቀሲስ አመሰግናለሁ። አይ የእርሱ ኮመንት ሌላ ሰው ቤት አይቼው ስለነበረ ለዛ ነው ወይስ ስለምታየው ደግሞ በጣም አመሰግናለሁ። ያው ንስሐ አባትሽ ስለሆንኩኝ አንድ ቀን ምክሬን እንደምትሰሚ ተስፋ አደርጋለሁ። ስለምትከታተይኝ ቴንኪው። መልካም በዓል ይሁንልሽ። አንድ ቀን ቡና አፍልተሽ ጠርተሽ የማታውቂ ንስሐ ልጅ ሩቅ ነው እርሱ ምን ጎረቤት አይደለም። ሰላም ነው። ሀናና ሲና የተለየ አክብሮት አለኝ በእውነት ለመናገር ቲክቶክ ላይ እዚያ ቤተ እምነት እናንተ ጋር ያሉ ሀና ሲና ደግሞ በጣም ታሳዝነኛለች፣ ይገርማቸዋል። እና ብራዘር ዴቭንም ወደዋለሁኝ። ያው አንዳንድ ቀን ጓይ ያለ ቢያስቸግርም ማለት ነው በጣም ነው የምወደው ሲሪየስሊ። እና አክብሮቴ በጣም ትልቅ ነው። እውነቴን ነው። በጣም ቡቡ እንደሆነ ነው ውስጡ የምረዳው። እንደዚያ በጣም ሆደ ባሻ አይነት ሰው እንደሆነ እረዳለሁ። እና ዴቭ እወዳለሁ። መልካም ቀን ይሆንላችሁ። ቻው። ከአንተ ግን አይበልጥም ፓስተር አሌክስ፣ ከአንተ በፍጹም። ቀሲስ እንትን ሀናን እንዴት እንደምወዳት ባይዘዌይ በጣም እዚህ ቲክቶክ ላይ ካየኋቸው ጠንካራ ለእምነቷ ብዙ ዋጋ የምትከፍል ልጅ ናት እና እጋራለሁ። ቀሲስ ለሰጡን ብዙ ሰፊ ማብራሪያ በጣም እናመሰግናለን። ቀሲስ አንድ አሁን ባሉት ላይ ግን አሁን ፓስተር አሌክስ አሁን ኦርቶዶክስን ጠቅ ቢያደርግ አሁን ባሉት ልክ ይወዱታል መልሰው ውይ አርጎ ያውቃል። ባይዘው እኔ ብዙ ቀን አድርጌያለሁ፣ በጣም ብዙ ቀን አድርጌያለሁ። እኔ ኤፍሬም ባለ ጊዜ ላይ ነው ላይቭ ገብቼ እያወራሁኝ በጣም በዚያም ሲያጣድፉኝ ከበውና አማነ በሻለው ማለት ነው። በኋላ እንደው ጋዲሳ እንዴት በጣም እንደው አዝኖ አባቴን በሚል መንፈስ ገባ ማለት ነው። እንደዚህ ለምን እና ለማውራት ሲሞክር ውጣ ብለው በጣም አበሻቅጠው እኔም ወጣሁኝ። ኤፍሬም ባለ ጊዜ ውስጥ ነው የሆነው እና እኔ ኤፍሬምን እውነት ለመናገር እንትን አላልኩትም። እኔ የምታወቀው በሚገርመው ሁኔታ እኔ ቀለም የቤት ስገባ ራሱ ምንም ጥላቻ የለብኝም። እውነት ለመናገር ግን ዲስሪስፔክት ስለሚያደርገኝ ኦርቶዶክሳዊ ለምን ይገባሉ ይሉኛል። ጥላቻ ቢኖረ ለምን እገባለሁኝ? ዴቭ እኔ በኮንዲሽኖች እንትን የለኝም። እኔ እንትና እኮ ሳሚ ሱረቲ ቤት ማለት ነው። ሳሚ በኦሬንጅ እንትን በዚህ በሎስ አንጀለስ በህግ መጠየቅ አለባቸው። ባለፈው የጴንጤቆስታሎ ላይ ጮታሞች ምናምን የሚለውም ቃል ይሄ ብላስፌሚ ነው፣ በጥላቻ ስለሆነ በህግ መጠየቅ አለባቸው ብሎ ሂዷል ሳሚ። እውነት ለመናገር ከሳሚ ጋር አሁን የበዓለት ራሱ ገብቻለሁ፣ ተገናኝተናል። እና እኔ ጥላቻ እንደዚህ የለብኝም ዴቪዬ፣ እውነት ነው። እና ምንም ችግር የለብኝም ልልፈልየው። አንተ ቤት ባለፈው እኮ ሳታናገረኝ አፍነኛ እንዲወጣሁት ምን ሌሎች ጋር መቼ ሄድኩኝ እኔ? አንተ ቤት እኮ አፍነኸኝ አላናግረኝ ብለህ ነው ወጥቼ ሄድኩኝ እንዲህ። እና ደግሞ በእኔ ልክ መውደድ ደግሞ አለ እንዴት? ምነካ? የዛን ጊዜማ የአፈና ታይም ነው፣ የአፈና ጊዜ እንዲህ አይደለም። እኔ ቤት መጥቼ እግሬን አጥበህ ሰላም ለኝ ስመጣ እኮ መቼም ለእግሬ ውሃ ለእንግዳ የሚገባውን ነገር በማየውን ሰዓት መጥተው ነው ቀሲስ ይሁን እኮ ተረድቻለሁ። ያው ኢንቴንሽኑ ስለሚገባኝ ለዚያ ነው ያልተቀየምኩ እኮ ማለት እኔ እረዳለሁኝ። እያንዳንዱ ነገር ሰው ብው ብሎ ሲናገር እኔስ ብው ብዬ እናገር የለ እንዴ? እንደዚህ ያሉ መቼስ እንግዲህ አይለቀንም እኮ በግሎሪፋይ በዲ የሆነውን ይዘን በትንሣኤ ዘጉባኤ ከብረን እስከምንነሳ ድረስ ይሄ መውደቅ ክርስቶስ ራሱ አዲስ ኪዳን እኮ የጸጋ ዘመን ነው። እሱ ለሚያቅልን ንስሐ የሚባል ነገር ሰርቶልን ሄደ እንጂ እኮ ከስረን ነበርኩ። እንደ ብሉይ ኪዳኑ ሕግም እንደዚህ እንደ አዳምና ለሔዋን እንደተሰጠው ዕፀ በለስ ይችን ብትነካ የለውበትም ቢለን ኖሮ እኮ እዚህ ውስጥ ማንም ክርስቲያን ሆኖ ቆሞ መኖር የሚችል አልነበረም። እና ይሄ አዲስ ኪዳን ሕግ ግን ሰው ሁሉ እንዲድን ስለሆነ የሕጉ ዓላማ የክርስቶስ ዋና ሀሳቡ ሰዎች እንደምንወድቅ ስለሚያውቅ፣ እንደምንሳሳት ስለሚያውቅ፣ እንደምንክድ ስለሚያውቅ ንስሐ የሚባልን ትልቅ የመመለሻ መንገድ አዘጋጀልን እና የሁሉ ሰው ማመኑ ብቻ አይደለም ንስሐ የሚባለው ነገር ነው። ሰውን ብዙን ጊዜ
በዕብራውያን 7 ቁጥር ፍጹም ነው እና ይሄ 7 ጊዜ እስከ 7 ጊዜ ምናምን የሚሉ ቁጥሮች ፍጹም ምሕረትን ክርስቶስ እንደሚሰጠንና ወድቀን እንደምንነሳ እድል ያገኘንበት ስለሆነ ጓ ባልን ቁጥር አይ ተቆጡ ግን ኃጢአት አትስሩ በቁጣችሁ ፀሐይ ጌታ ማለት በሐዋርያው ላይ አድሮ ማለት ነው እና በቅዱስ መንፈሱ ያስተማረን እሱን ነው። እያንዳንዷ ነገር አትቁጠሩብን ወንድሞች እና አትሰናከሉብን። ወደፊት ብዙ ነገሮችን መማማር እንችላለን ብዬ አስባለሁ። መልካም ጊዜ ይሁን። አሁን መንዳት ልጀምር ነው ወደ ስራ ከታችኛ የማዳመጥበት ወይንም በታብሌቴ ስለሆነ የገባሁት በስልክ እንኳ ብገባ ስራ ቦታ እስከምደርስ ትንሽ ማውራት ይችል ነበር እና ደስ ብሎኛል። አሌክስዬ ባይ ማስተር ይቀጥላል። ዴቪ ትምህርቱ ላይ ወጥሮ ማስተማር ብትበቃ አሁን ምንድነው መሰላችሁ ጥሩ ነገሩ ትምህርት ማስተማር ነው። አለበለዚያ የእናንተ ትምህርት ሲሉ እስልምና ላይ ጥያቄ ያላችሁ ኦልሞስት ክርስትናም ላይ ሆናችሁ ነገረ ስላሴ ላይ ጥያቄ ያላችሁ የዛን ቀን ነው። ከልቤ ነው ምላችሁ፣ መልሱን ታገኛላችሁ። አመሰግናለሁ። ዴቭ የምትለውን ብለህ አይ ቴንኪዩ ፓስተር አሌክስ በጣም ጥሩ ጊዜ ነበረ። ስናስተምር ግን አሁን የሚቀጥለው ሳምንት ላይ ስናስተምር ኤፊንም ጋብዝላቸው እስኪ። አይ ዶንት ኖ ከኤፊ ጋር በጣም ልዩነት አላችሁ ብለው በጣም ብዙ እየተናገሩ ስለሆነ ስናስተምር ኤፊም ቢገኝ በጉባኤው ደስ ይለኛል። ዴቪ ምን እናርግ መሰለ፣ እኔ ምልህ ያው ያየሁ አይደለ አንዳንድ ነገር ይገባኛል፣ አንተም ትረዳለህ ብዬ አስባለሁ። ኤፊን ጋብዝ እንትን ጋብዝ የሚሉት ሞቲቫቸው እኔ አሁን በቀደም ለታ ኤፊ ገብቶ ሀንዬ ሰምታለች። ረጅም ሰዓት ስለ ትሪኒቲ አውርቷል። ረጅም ሰዓት ልዩነት አይተሃል። ኤፊ ባወራው ላይ አሁን ፕሮቴስታንቱ አሁን እኛ ያስተማርነውን ከዚህ በፊት ሰምታላል ፓስተር አሌክስ? ከዛ አልሰማ ለመጀመሪያ ጊዜ አሁን ልሰማህ እኮ ነው። ኦኬ ለዛ ነው። ስለዚህ ምን አደርጋለሁ እኔ እንዲሁም ምርጫዬ ምን መሰለ፣ ሉትራን ብቻ ይግባ እንስማ ነው የምለው፣ ማንም አይግባ። ከዛ ደግሞ ገብተዋል ትምህርቱን በደንብ ክሊር ከሰማን በኋላ እኔ ልዩነት አለ የሚል ሰው ካለ መጥቶ ይላል ይሄድበታል። ከዛስ በቃ ያለውን ነገር እኔ በዚህ ሌቭል ነው የምረዳው ነው የምልህ። ብሰማው የእናንተን ደስ እያለኝ የዛን ቀን ደብተር እስክሪብቶ ይዤ በደንብ በተብራራ መልኩ ጥያቄም ነጥብ ይዘን እንጠይቃለን፣ እንማራለን። ስለዚህ እሱን ችግር የለውም። ኤፊ ግባ ምናምን የሚሉት ሞቲቭ ይገባኛል፣ ተዋቸው። ያ እኔ ልዩነት የለንም እያልኩ ያለሁት በፕሮቴስታንቱ አይደለም፣ በካቶሊክም በኦርቶዶክስም በትሪኒቲ ዙሪያ ልዩነት የለም። ከምስራቁ ጋር ምናልባት ፊሎኬል ነው ሊነሳ የሚችል፣ ከዛ ውጭ ምንም ልዩነት የለም እያልኩ ነው። እና አይ ልዩነት አላችሁ በእናንተ መካከል በትሪኒቲ እያሉ ነው። በትሪኒቲ ደግሞ ልዩነት የለም፣ በፕሮቴስታንቱ ዘንድ ነው። ትምህርቱ አንድ ነው። ምክንያቱም የምንማርበት እንትን አንድ አይነት ነው። አካዳሚክ የሆነ ነው ትምህርቱ፣ በስነ መለኮቱ የሚሰጠው ማለት ነው። ወጥ ነው። ልዩነት የለንም እያልኩ ነው። ለዛ ነው ቢኖርም እኛ ስናስተምር ኤፊ ቢኖርም ያንን ትምህርት ኮንፈርም የሚያደርገው ነው እንጂ ልዩነት አለን ብዬ በፍጹም አላምንም። በጣም አሪፍ። ስለዚህ የኔን ትምህርት ዜዶ አለ እያለ ነው። ዜዶ አይደለም አኑ የኔን ትምህርት በሚስጥረ ስላሴ ጉዳይ ላይ መማር የምትፈልጉ ሰዎች የነዴቭን ከሰማው በኋላ ዩቲዩብ ላይ አለ። አክቹዋሊ 8 ክፍል አስተምሬያለሁ፣ ግን የነዴቭን ከሰማው በኋላ በደንብ የተቀመጠ ነገር ትሰማላችሁ። የኔንም ጥያቄ መልሼላችኋለሁ ኮሜንት ላይ። ኤኒዌይስ ዴቭ ማለት ነው በደንብ ማለት የተደራጀ ትምህርት እንደሚያስተምር አውቃለሁ። የዛን ቀን ሁላችሁንም እጋብዛችኋለሁ። የሚመጣ ሰው ይጠቀማል። ጥያቄ እንኳን ማንሳት የሚፈልግ ሰው ትምህርቱን ሰምቶ ጥያቄ ሊጠይቅ የሚችልበትን ክፍተት ካገኘ የዛን ቀን ይመጣል። ለዛም ጥያቄ መልሱን ትሰማላችሁ። ለኦጂ ለእስልምናና ጆቫ ላይ ላሉ እኔ ብዙ ፓስተር ጓደኞቼ የዛን ቀን ጋብዛቸዋለሁ። በጣም ቴንኪዩ ዴቪዬ፣ ሀንዬ ቴንኪዩ። ይኸው ነው ዛሬ ያለን። እኔ በጣም እንጂ ያርጌዋለሁ። ያ ፓስተር የእንትን እኮ ነው ኤፊ ፍቃድን ለአካል ነው የሚሰጠው፣ ፍቃድን ለባህሪ ሳይሆን ለአካል። ስለዚህ ፍቃድን ለአካል ከተሰጠ 3 እንትን ይሆናል ወደሚል ነገር ስላለ ነው። እና አሁን
በእርግጥ ሼር አድርጌለታለሁ ከመጣ ጥሩ ነው። ግን ፍቃድን ለአካል ደግሞ አይ ቲንክ እኛ ጋር አይሰጥም። ፍቃድን ለባህሪ ነው። እሱ ላይ ነው ችግሩ። ዴቫ ምን ትላለህ? እንሰማለን። ዴቪ ምን እናደርጋለን? እኔ ምንድነው ማስበው፣ በመጀመሪያ የሉትራንን እንስማ፣ ቀጥሎ የኤፊም ትምህርት አለን የሚሉት ከሆነ ከዛ ልዩነት አለ የምትሉ ከሆነ ደግሞ እዚሁ ቁጭ ብለን ይኸው እነ ዴቭ እኮ ፈቃደኛ ናቸው። ፓስተር አሌክስ ዜድ የሆነ ነገር ሲጽፍ አየውና ልዩነት አለን ያውን በሁለተኛው አካል ማለት ስለምን እንደምናወራ ዜድ ገብቶታል። ስለ ፕሮቴስታንት አሁን ይኸውልህ ዴቪ ከታች ከመለስክ ሽፍት ነው የሚያደርጉን። ግድ የለህም እሺ በለኝ። አይ ቲንክ የገባቸው ስለምን እያወራ እንደሆነ የገባቸው አልመሰለኝም። በፕሮቴስታንቱ መካከል ልዩነት አለ እያሉን ነው። አልገባኝም። ዴቪ ለምን እሺ አትለኝም? አንተም ማስተማሩ ላይ አድርገና ካስተማርነው ነገር ተነስተን ጥያቄ ጠይቁናል። ምንድን ነው ልዩነቱ? ከዛ ይሄዱበታል። አይሻልም? እሺ መልካም ፓስተር አሌክስ ቴንኪው በጣም ምን መሰለህ፣ አስተምር። ምንድን ነው ልዩነቱ? አሁን ሰው ምን መሰለህ የሚፈልገው የሆነ እውቀት አለው። እኔም እኮ እውቀት አለኝ። አሁን የምሬን ነው የምልህ። ግን ሉትራንን ልስማና ገብተዋል። እኔ አሁን በጣም የኦርቶዶክሶቹን ሰምቼ በጣም እንጆይ አድርጌዋለሁ። ሉትራንን ልስማ። ሳቅሽ አይደል? እኔ እውቀት አለኝ ስልሽ አይደለም። አይ ኮመንት ነው። እኛ አንድ ነን ስንል አሁን ደግሞ እነሱ አንድ አይደለም ማለት ጀመረ። ግራ ስለገባኝ አስቸጋሪ ነገር ነው። እኔ እረዳለሁ። ለዛ ነው ይኸውልሽ፣ ቅድም ለዴቭ ምን አልኩት? ማንም ሰው አይግባ፣ የሉትራን ትምህርት እንስማ፣ ከዛ እዛ ላይ ልዩነት አለን የሚል ክፍት እናደርግና ያወራል። ለካ እንደዚህ ነው። አዎ፣ ምክንያቱም ሉትራን የተጻፈ ነገር ነው እየተወራ ያለው። ስለዚህ ታሪክም አባቶችም ጋር ሄዶ እየተጠቀሰ ስላለ የተጻፈ ዶኩመንት ነው። አሁን እኛ ዶኩመንት ይዘን እናወራለን። በቃ እሱን ነው ማምነው። አይሻልም? አይ ጥሩ ነው። ግን እኔ ዜድ ለመግባት ፈልጉ ይመስለኛል እንጂ አንድ ትፈልጋላችሁ እንደሚሆን ልንገርሽ። ኧረ ግድ የለም። ይሄ ሁሉ ገንብተ ነው አይገባም። እኔ ለምን መሰላችሁ? ምንሰራውን ነገር የምናቅሰው ነን። ግድ የላችሁ። አይ ለምንድን አንድ አይደለም ያለው? እኛ አሁን አንድ ነን በስላሴ እያለ ዴብ አሁን አይደለንም ቢል ኑሮ አሁን አንድ ነን። ምንድን ነው የምናደርገው? እሺ እንደዚህ እናርግ። እዚህ ያለ 300 ምናምን ሰው ስለ ሉትራን ትምህርት ያውቃል ወይ? አሁን ገብተን አንድ ነው አንድ አይደለም ጭቅጭቅ ሰው ውስጥ ምን አስቀምጠናል? ትምህርት በሌለበት ክርክር እኔ አይመቸኝም። የምናደርገው ምንድን ነው መሰለህ? ሉትራን ቁጭ ያለ ትምህርት ያስተምር፣ ዜድ ያስተምር። ከዛ እንጠይቃለን። የዜድ ነው ልክ የሉትራን አይሻልም? አሁን ሰው ትምህርት አልሰማም። እኛ የገባን ሰው በሙሉ ለጭቅጭቅ እድል ከሰጠን እሱም ጥሩ አይሆንም። እኔ ምላችሁ ምን መሰላችሁ? ሉትራኖች ሲያስተምሩ ግለሰባዊ ትምህርት የለም። የቤተ ክርስቲያኒቷን ትምህርት ነው የሚያስተምሩት። ዶክመንት ነው። ሌላም ሰው ሲመጣ የቤት ስራ የምሰጠው ዶክመንት ይዘህ ነው የምትመጣው። ልክ ኦርቶዶክስን ቅድም እንደጠየቅ ነው። ስለዚህ የሚሻለው እዚህ ያለው ሰው ይስማ። ከዛ ለካ ዴቭ የሚለው ይሄንን ነው፣ ከዛ እነ ዜድም የሚሉት ይሄንን ነው እያለ ሪፈር። ልክ ነው። ድንገት እኮ አንድ አይነት ነገር እየተወራም ሊሆን ይችላል። በእርግጠኝነት ቋንቋው ቅድም ዴቭ እንዳለው አገላለጽም ሊሆን ይችላል። በቀደምም ኤፊ እንዳለው አይሻልም ዴቭ? እስማማለሁ። ትምህርቱ ይቅደም መጀመሪያ። ትምህርቱ ከቀደመ በኋላ ከዛ በኋላ ልዩነት አለን የሚል ካለ በዚህ ላይ ባነሳነው ፖይንት ላይ በዚህ ላይ ልዩነት አለን ካለ በዛ ላይ የራሱን ደግሞ ዶክመንት የሆነ ትምህርት ያቀርባል በዛ ላይ ማለት ነው ከነ ማስረጃው። እኔ ዜድዬ ይፈራኛል አያስገባኝም አልከኝ። እኔ እንደዛ አይነት ልጅ አይደለም። አንተ አይደል እንደዚህ ቤት ውስጥ እንደፈለክ የምትገባው። ግን እኔ አሁን እንኳን ዴቭን የሚቀጥለው ላይ ሲመጣ በጣም ብዙ ሰው ሆኖ ሳይሆን የሀሳብ ነፃነቱ ተጠብቆ ለጥያቄ መልስ እንዲረዳ እንደዛ ነው የምናደርገው። ስለዚህ እኔ በእኔ በኩል ጨርሻለሁ ማለት ነው። እኔ የሚቀጥለው ላይ ትምህርታችሁን በደንብ ሰምተን ጥያቄ እንጠይቃለን። የዴቭ ፈቃደኝነት ማንም ሰው መጥቶ እንዲጠይቅ የፈቀድከውን ያህል እኔ ከልክያለሁ። እንደሱ አይሆንም። ለምን እዚህ ምንም ሰው የእግዚአብሔር ቃል ሳይማር ሉትራን ምንድን ነው የሚለው ቀጥሎ ሌላው ሰው የሚለው የተቀመጠ እውቀት በሌለበት አይሆንም። የባሰውኑ ግጭት ነው፣ ሌላ ፖለቲካ ነው የሚሰራብን። ፕሊስ ለዛ ብዬ ነው። አይሻልም ዴቪ? አይ ትክክል፣ ተስማምቻለሁ እኮ ፓስተር አሌክስ። ትምህርቱን እናስተምርና እንትን እንላለን ከዛ በኋላ
በቃ እሺ፣ ደህና ደሩ። ኤፊ ኧረ ግድ የላችሁም፣ እኔ ልዘጋ ነው። ቤት ክፈቱ። ማን ያስገባው? ኤፊ ሰላም ብያለሁ። ሀና ናታ። ቆይ በእናታችሁ እኔ መሰላችሁ፣ እኔ ልዘጋ ነው። ዋትሳፕ ሊፈነዳ ደርሶ ነው የመጣሁት። ኧረ ዝም በላቸው። ኤፊ ተዋቸው በእናትህ። ኤፊ እኔ ደውዬ አወራለሁ። ፕሊስ እርክብኝ እንዴ ፓስተርዬ? አይ ማንም አልሄደም። እርክብኝ እንዴ? ማንም ሄደ የለም። ኧረ ማንም ሄደም የለም ማንም። እኔ ግን ኤፊ አንድ ይቅርታ ልጠይቅ። እኔ አንድ ጉዳይ ስላለችኝ ቅድም ጀምሮ በቃ እያልኩ ነበረ። እኔ መልሼ ከፈለክ ከፍታለሁ። ጉዳይ አለችኝ ኤፋ ተፈልገሃል ተብዬ። ኧረ ማንም አልፈለገም። እኔ አይደለሁ እንዴ እኔ ኤፊ ቤቱን እኔ ነኝ የከፈትኩት። ዴቭንም እኔ ነኝ፣ ሀንዬን የሚያስገባውት እኔ ነኝ። እንዲሁ ሌላ ማይንድ ልዝጋ ልከው ለምንድን ነው? ነው ጨርሻለሁ። አሁን ስትስብህ እኮ ሌላ ሰው ልግባ እያለ እምቢ እያልኩኝ አንተን ሳበች። ባጭሩ ግልጽ ላድርግለት ፓስተር አሌክስ፣ ባጭሩ ግልጽ ላድርግለት። አሁን ልትገድ የለም ጥያቄ እንዳይፈጥርበት አይደለም። እኔ ደውልለታለሁ። ምንድነው ፓስተር ምንድነው እንትን የሆንከው? ይኸውልህ ኤፊ ምንም አልሆንኩም። እኔ ጉዳይ አለኝ። ከዚህ ወጥቼ ቅድም ጀምሮ ጨርሻለሁ። እንደሱ አይመስልም። አሁን እኮ አንተን በእውነት እግዚአብሔር ምስክሬ ነው ብያለሁ። እመኔ እንደዛ አይመስልም። ግን አሁን እግዚአብሔር ምስክሬ ነው እያልኩ አታምነኝም? እሺ አምናለሁ። አታምነኝም? እሺ። ስለዚህ እኔ ምን አረገ? እውነት ጉዳይ እግዚአብሔር በሚያውቀው ጉዳይ አለኝ። እኔ ማነጋ ልጅ ነኝ። በቀደም አብረን አይደል ያነጋ ነው፣ ቀንና ማታ አይደል የተለያየው። ስለዚህ ማረገው የሚመሰለ አንደኛው ነገሬ አንድ ጉዳይ አለኝ። በእውነት ከፈለክ እኔ አሁን በቪዲዮ አሳያለሁ ደውዬ፣ እሱ ነው የቤተሰብ ጉዳይ ነው። ሁለተኛ ሌላኛውንም ነገር አሳውቃለሁ። አይሻልም? እንዲህ ካልክ ያው ምንም ማድረግ አልችልም። ግን ምን እንዳወራችሁ አልገባኝም። አስረዳው ይላል ዴቭ። ምንም አላወራውም ትላለህ አንተ። የሆነ ነገር ብለህ ከሆነ ንስሓ ልትገባ ከሆነ እዚሁ ንስሓ አይደለም። ነው ያንተን ኢነርጂን አውቃለሁ። ለምሳሌ የድቤት ጥማቶች አውቃለሁ ምናምን፣ አብረን አንድ አይነት መንፈስ አለን። ልትቀጥል ነው አሁን የሆነ ነገር ብንሰጥ። ለዛ ነው እኮ የሆነ ነገር ብለሃል ማለት ነው ፓስተር። ኧረ አላልኩም። ኤፊ ዴቭ እና ሀንዬ ግን በጣም ነው የምትገርሚው። ሰበሾ እኔ ለዚህ ነው ሞዴሬተር መስጠት በጣም አንዳንድ የሚከብደኝ። አሁን እኔ ሌላ ሰው ቅድም አሁን ይኸውልሽ ዴቭ አንደርስታንድ አድርገኸኛል። አሁን እኔ ወደ ስሜ ካልተነሳ ችግር የለውም። እኔ ችግር የለውም። ኧረ ማንም አልተነሳ። የተጠራ ነው ተብዬ ነው የመጣሁት። ኧረ እኔ ይኸውልህ ወደ አንተ የሚልኩ ልጆች ገና ቤቱን ከጀመርኩ ጊዜ ጀምሮ ገና ከ5 ሰዓት በፊት ጀምሮ ኤፍሬም ብለዋል የሚወዱ ሰዎች። በዚህ ጉዳይ ደግሞ አንተ በራስህ ደግሞ ቤቱን ከፍተን እንትን ትላለህ። ችግር የለውም። እሺ ኮሜንት ላይ ሶስት ፍቃድ ስላሴ እያሉ እንትን እያሉ ነው፣ ኮሜንት እያደረጉ ነው። ተነስተዋል 3 ፍቃድ። እሺ እንደሱ ከሆነ እንትን ኤቢ ቅድም ጀምሮ ስለ ፍቃድ አውርታችሁ ነበር። ኤቢ ይቅርታ በጣም ስሙ አልተነሳም ትላለህ። እንደ ማስቲካ ስናኝክ አይደል እንደ ቆየ ነው። የሆነ ነገር ሸቶኛል እኮ ታውቃለህ። ስገባ ካልወጣው ይለኛል ታውቃለህ። በቃ ምናምን አለ። ልክ እንደያየሁ እና በውስጥ ደውላለሁ አለኝ። እንደገና ደግሞ ስም አልተነሳም ይለኛል ከታች ኮሜንት። እኔ ቬሪ ሰስፒሸስ እና ዋስ ጎይ ነው። እኔ እኮ ግራ አጋባኝ። ስምህማ ቋል ግን ኤፊ እንትን ብሉቱዝ ከሆነ ከብሉቱዝ ውጣ። ብሉቱዝ እንትን በለው። እሺ ፓስተር እንደሄደብኝ ውስጤ ነግሮኛል እና ገብቶኛል። አይ ሄዶብህ አይደለም። ቆይ አሌክስ አሁን አንድ ደቂቃ ብቻ እናውራ። ከአንድ ደቂቃ በላይ አትቆይም። እሺ ለምን መሰላችሁም አልቆየው። ኤፍሬምም ዴቭም አንተም ትረዳላችሁ። አሁን እዚህ ያለ ሰው በሙሉ ማለት ነው
ይሄ አሁን የሚባልበትን ልብ እኛ ልንማርበት ኤፍሬም እንኳን በሚያምንበት ሌላ ነገር እንኳን ቢሆን ነው የምልህ ኢፍ ቢሆን እንኳን ሌላ ነገር እንዲተረጎም ስላልፈለኩ ነው። መሆን የሚችለው ግን ትምህርት መማማሪያ እንትን ከተፈጠረ ኤቢም ኤፊም እና ዴቭን ባለበት መነጋገር የምትችሉበትን የኔ ፍላጎት ነው፣ ችግር ስለሌለ ኤፊ የተጠራበትን በአንድ ደቂቃ ኤቢ የተጠራበትን ምክንያት ኤቢ ማንሳት ይችላል። የዚህ ነገር ፍላጎት የዴቭም ስለነበረ ልዩነት አለ የለም በሚለው ማለት ነው። ኤቢ በአንድ ደቂቃ ሲያስረዳው እኮ እሱን እኮ የምልህ አሌክስ፣ አሁን ውይይት እናርግ እኮ አይደለም፣ ውይይት እኮ አይደረግም። አሁን አንተም ቸኩለሃል። እንደገና ቀኑ ኤፊ ጀምር። ኤፊ ስለማቆም ይህ አሁን ይጀምራል ትምህርት